ናቲ በስተመጨረሻም ቁርጥሽን እወቂ፣ እርምሽን አውጪ፣ እኔ አንቺን አላገባሽም፣ አልፈልግሽም፣ ሌላ ሴት ነው ማግባት እምፈልገው ብሎ ሄሉን እንግዲህ ነግሯታል። ሄሉም እንግዲህ ራሴን አጠፋለሁ፣ አንተ የኔ ካልሆንክ የማንም ሴት አትሆንም፣ ስለዚህ ትኬትህን ይዘ ፓስፖርትህን ይዘ ወደ መጣህበት እግርህ ወይ ደግሞ ወደ መጣበት አገር ሂድ፣ ከዛ ውጭ ግን ከሌላ ሴት ጋር ላይ አልፈልግም፣ ካልሆነ በገጀራ ነው እያለች ትገኛለች። ትናንትና ብያችሁ ነበር። ሄሉ ግን ጤንነቷ ያሳስባል። አሳሳቢ ደረጃ ላይ ነው ያለችው። የእውነት ዘመዶች ካሏት እንደው ቢጥሩላት ጥሩ ነው። ትናንትና እኔ ነግራችሁ ነበረ። በእቺ ልጅ አልኩኝ እንዲህ ባገኘችው ነገር የምትማታ ከሆነ የእውነት ለመናገር ገጀራ ራሱ ብታገኝ ልትማታ ትችላለች ብዬ ነግራችሁ ነበረ። በደንብ የምትሰሙኝ ሰዎች አስቀድሜ የምናገረው ነገር እኔ ጠንቋይ ሁኛ አይደለም። በነገራችን ላይ በቃ እረዳለሁ፣ ሰውን በደንብ ሳይኮ እረዳለሁ። ዛሬ አንድ ሰው የሆነ ቃል ሲያወጣ ነገ ምን ሊያረግ ቀጣይ ምን ሊያረግ እንደሚችል በደንብ አውቃለሁ፣ በደንብ እና ሄሉ እንደዛ በጠርሙስ አንስታ ስትፈነክተው እች ልጅ መረጋጋት ካልቻለች ማስተዋል ካልቻለች ከፊት ለፊቷ እንደው መጥረቢያም ሆነ የሆነ ስለት ነገር ብታገኝ እንትን ከመሰንዘሯ ወደ ኋላ አትልም ብዬ ተናግሬ ነበረ። አሁንም እንደዛ ነው ያለችው። በቃ ወይኔን ታጠፋኛለህ ወይ ያጠፋለሁ እንጂ በተአምር ሌላ ሴት ጋር አትሆንም ብላ እንግዲህ ጉድጓድ ውስጥ ቱቦ ውስጥ ገብታ ራሷን ለመጉዳት ሙከራ አድርጋለች። ናቲም እንግዲህ ካለችበት እንዲህ አውጥቷታል፣ አስወጥቷታል። እና ምንድነው በሄሉና በናቲ ማለት እየተፈጠረ ያለው ነገር ምንድነው የምትሉት? እኔ ሳቄ መጣ ወደስ እግዚአብሔርን። እንደው ሄሉ ግን ማለት ነው እንደዚህ አይነት ፍቅር አለ ወይ? የእውነት የያዛት ፍቅር ነው ግን እርግጠኛ ናችሁ? እኔ ግን ፍቅር አይደለም፣ እልህ አግብቷት ቁጭ ብሏል። በቃ እልህ፣ ከባድ እልህ፣ ኃይለኝነት ለማን ይጠቅማል? ወይ ሊሄድ ሲል አትሄድም፣ ወይ አንቺ ጋር ልሆን አትሆንም። ታዲያ ይሄ ልጅ ምንድነው ቆሞ መቅረት አለበት እንዴ? ቁሞ ዝም ብሎ በቃ አንቺ ስታገቢ፣ አንቺ ስትዳሪ፣ አንቺ ወደዛ ስትሄጂ፣ አንቺ ወደዚህ ስትሄጂ፣ ወይ ደግሞ አንቺ ጠዋትም ማታም እየመጣሽ ስትጨቃጨቂ ቁጭ ብሎ ማየት አለበት? እንደዚህ አይነት ፍቅር ግን አለ? ዘመዶቼ እስኪ ንገሩኝ። እኔ ግራ ገባኝ እኮ እንደዚህ እልህ ውስጥ በቃ ይሄ እንደዚህ አይነት ነገር አለ ወይ? በፍቅር ዓለም ውስጥ በፍቅር ህይወት ውስጥ እንደዚህ አይነት ታሪክ አለ ወይ? እንደዚህ አይነት ፍቅር አለ ወይ? እንደው እስኪ ያስረዱኝ። እና እኔ ሲመስለኝ ባለፈው ሄሉ ትክክል አይደለችም። እንዴት ወንድ ልጅን በዚህ ልክ ትማታለች? በዛ ላይ ደግሞ በጠርሙስ። ይሄ ልጅ የሆነ ነገር ቢሆን እሷም ቤተሰቦቿ መዳ ውስጥ አይገቡም ወይ? ስለዚህ ማቆም አለባት። እንደ በሽታ አክት ማድረግ የለባትም ብዬ እንደ በሽተኛ አክት ማድረግ የለባትም ብዬ ስናገር እና እሱ ሴት ይዞ መጥቶ እንደዚህ እውነቷን ነው ደግ አደረገች ምናምን። እሷ እዛ ጋር ይሄ ልጅ ብትገለው የሆነ ነገር ቢፈጠር የሆነ ነገር አካሉ ቢጎድል እናንተ ካሳ አትከፍሉላትም፣ እናንተ አትታሰሩላትም። ለሁሉም ነገር ልክና ቅጥ አለው እንጂ ስለወደዳት ስላፈቀራት የትም እንደማይሄድ ታውቃለች። እሱም የትም ይዋደዳሉ እኮ ይፈላለጋሉ። ግን እመኑኝ የናቲና የሄሉ መጨረሻ አንድ አይሆንም። በቃ በእንደዚህ አይነት ፍቅር፣ በእንደዚህ አይነት እልህኝነት፣ አንቺ እልህኛ እኔ እልህኛ የሚላድብ ሙዚቃ አለ። አይሆንም። እልህ ፍቅር እልህን አያውቅም። ፈጣሪ አንድ እንዲያረጋቸው ምኞቴ ነው። ግን እኔ በቃ አስቀድሜ እናገራለሁ። ለምን እንደሆነ ተናገሪ ይለኛል። እንግዲህ የገጀራውን አስታውሳችሁ ከሆነ ምንም ይኸው ቪዲዮ ዛሬ ነው የተፖሰተው። እኔ ግን ስለ ገጀራው አወራሁት ከ3 ቀን በፊት ነው። ዛሬ የሆነ ያልኩት የፈራሁት ደረሰ። ለማንኛውም ግን ሄሉ ሽጉጥ ቢኖራት መሳሪያ እኔ የአባቷ ራሱ ቢኖር ማለት ነው ሩጣ ሄዳ ይዛ መጣ በቃ ቷ አርጋቸው ምናምን ማለት ነው። ራሱ በቃ እንደ አጼ ቴዎድሮስ መጣጣ ይመስለኝ። አረ ጌታ ወይ እኔ እኮ ስቃለሁ። እኔ እግዚአብሔርን አንዴ ብርድ አንዴ ቱግ ፍልስል በቃ ልክ እንደ ሽሮ በጣም እሳት የበዛበት ሽሮ አለ። ልክ እንደ ተረጋጊ እስኪ ወይ ይሄድ ኑሮን ይኑርበት። እች ልጅ ደግሞ በቃ እኔ አለች ከኔ ጋር የሚሆን መስሎኝ ነበረ። በመሀል ላይ ግን ብዙ ነገሮች ሲል ሲጠባብኝ ምናምን የሆነ ነገር በቃ አስቤ ነበር። አሁን ላይ ግን እነሱ ለብዙ አመታት የሚዋደዱ የሚፋቀሩ ልጆች ናቸው። ስለዚህ እኔም እነሱን ነፃ ሆነው እንዲኖሩ ወይ ደግሞ አብረው እንዲሆኑ እንዲታረቁ፣ እሱም እልህውን ትቶ እሷም እልህ ውስጥ ያለችበትን ትታ አንድ ላይ እንዲሆኑ ፈልጋለሁ ብላ አንድ ልታረጋቸው ሁለቱንም ጠራቻቸው። የእውነት ለመናገር ከዛ ሄሉ አበደች፣ በቃ አበደች፣ ጭልል ብላ ጨላለች። ሲነግራት መልሷ ግራ ነው።
ትበሳጫለች፣ ትናደዳለች፣ ትቆጣለች። የሆነ የእሷ ጥፋት አይታያትም። ዝም ብላ ግግም ድርቅ ብላ መጨቃጨቅ፣ መሳደብ፣ የሆነ ነገር ማለት ነው የምታውቀው። እና እንደዚህ ሴት ደግሞ እንደዚህ ስትሆን ደስ አይልም። በአጭሩ ስርዓት ሲኖራት፣ ለዛ ሲኖራት፣ እርጋታ ሲኖራት እንጂ በዚህ ልክ ያዙ ይልቀቁኝ እሪ የምትል ከሆነ ኃይለኝነት ድሮ ልጅ እያለሽ ቤተሰብ ጋር እያለሽ ጓያልሽ እህትሽ ላይ አባትሽ ላይ ወንድምሽ ላይ የራሳችሁ ጉዳይ ምናምን እያልሽ ሄደሽ ልታድጊ ትችያለሽ። አሁን ላይ ግን አድገሻል እኮ የምር። የጃኒን ለውጥ አታዩም እንዴ? ጃኒ በፊት እብድ ነበረቻ። አሁን የምታወራቸው ቃላቶች የተመጠኑ የተቆጠቡ፣ አለባበሷ እንደዛ በቃ ሴት ልጅ እንደዚህ እየተሰተረች ጥሩ ልስላሴ ያለው ኑሮን ስትኖር ነው ደስ የሚለው። በዚህ ልክ አንቺ ወይ ህይወትሽ ውስጥ አታስገቢ፣ ወይ ከህይወትሽ አታስወጭ፣ ወይ እንደምትጠይዋት ነግሪው፣ ወይ እንደምትወዱዋት ነግሪው እንዴ። ከዛ ጭራሽ ደግሞ ራሴን አጠፋለሁ ምናምን ራሷን ልታጠፋ ሄዳ ከዛ ስትመለስ ናት አስትቷት ከዛ ጫማው ይወልቃል። ድጋሚ ተመልሳ መጣ ጫማዋን አርጋው እየሄደች እንዴ። ራሱን ለማጥፋት የሚያስብ ሰው ጫማ ለምኑ ይፈልገዋል? እኔ ግራ ገባኝና ሄሉ በዚህ ልክ በዚህ እልህነት ህለኛነትሽ አይደለም ናቲ ልታገኙ የምትችይው። ያ ጥሩ ደስ የሚል ጊዜያትን አሳልፋችኋል። ግን ደግሞ አንድም ራሱ በማይሆንሽ ህይወት ላይ እየለፋሽ ያለ ይመስለኛል። እሱ አሁን ህይወቴ ኑሮዬ ብሎ ሌላ ዓለም ሌላ ሀገር መርጦ ሊሄድ ነው። ሶ እንኳን አይደለም በርቀት ሆነሽ አብረሹ እያለሽ ራሱ ከየትኛውም ሴት ጋር እንድትሆን አልፈልግም ምናምን እዛ ሄዶ እንደው ፈረንጅ ቢጠብስ ምን ልትሆኝ ነው? እንደው ሄሉ ግን በቃ ልኋ መውጣት አለበት፣ ወይ ተጠምቃ ወይ ደግሞ የሆነ ነገር ሆና በቃ ይሄ ልኋ ከአእምሮዋ ከልቧ ውስጥ ከወዷ ውስጥ መውጣት አለበት። ካልሆነ ህይወት በጣም አስቸጋሪና ከባድ ልትሆን እንደምትችል በሄሉ እየተረዳው እገኛለሁ። ብቻ የዛሬው ቪዲዮ ናቲ ራሷን ልታጠፋ ከሄደች በኋላ እንግዲህ ሙከራ ስታደርግ ይዟት መጣና አንቺ የምሬን መሰለሽ እኔ እኮ እንደዚህ ላደርግ አይደለም ምናምን ሲላት ነበር። እሱም መቁረጥ መጨከን አልቻለም ማለት ነው። እችን ልጅ አመስግኛታለሁ። በነገራችን ላይ አንቺ ነሽ እንደዚህ ያደረግሽኝ እኔና ናቲ እንድንጣላ ያደረግሽን ምናምን እያለች ነበር ሄሉ። ኖ እሷ ልታስታርቅሽ እንደውም ለእኔ ቅርብኝ ላንቺ ብላ እንደማይሆን ታወቀች። በቃ የሰው ሰው እንደሆነ አብሯት የነበረው የሰው ሰው እንደሆነ ስትመኝ የነበረው ስላወቀች ይህን ነገር ማቋረጥ ፈልጋ እንጂ ሌላ ታሪክ ፈልጋ አይደለም። እንድትጣሉማ ብትፈልግ ኑሮ ብዙ ነገር ማድረግ ትችል ነበረ እና በቃ ሽማግሌዎቹ ተዘጋጅተዋል ምናምን፣ ስለዚህ አንቺን ብኝ ብለሻል፣ ስለዚህ እሷን ነው ማገባት ሲላት ሄሉ ጨለለች። የምሬ ነው ብላችሁ ዛሬማ ሽጉጥ ቢኖራት እኛንም ጨርሳን ነበር። ወይኔ እንደ ኃይለኝነቱን ከየት ነው የተማረችው? በፈጣሪ ስም። ለነገሩ በፊትም በቃ አልሸነፍ አልደፈር ባይናት፣ በጣም ኃይለኛ ናት። የእውነት እንነጋገር ከተባለ ግን አያዋጣሽም ሄሉ፣ እየሄድሽበት ያለው መንገድ ትክክል አይደለም። ለማንኛውም ግን አንቺም ደህና ሁኚ፣ ናቲም ደህና ይሁን፣ በሰላም ወደ መጣበት ሀገር ይሄድ። ለስራ ነው ሄደው። አሁንም ያልጨረሰው ብዙ ነገር እንዳለ አውቃለሁኝ። ለእረፍት ነው የመጣው። ገደብ አለው፣ እስከ ብዙ ጊዜ አይቆይም እና በሰላም ብትሸኙ የተሻለ ነው ብዬ ነው የማስበው። ወይ ከህይወትሽ አስወጪው ወይ ተቀበዩ። የእውነቴን ነው። ግን ይህንን ማድረግ አልቻልሽም ወይ እንዲለምንሽ? አረ እንደውም እንደ ናቲ የለመነሽ ሰው የለም። ማርያምን ተንበረከከ እኮ አለቀሰ። ደግሞ በቃ ሲከፋው ናቲ ያለቅሳል፣ ቶሎ እንባ ነው የሚቀድመው። ወንድ ልጅ ደግሞ ማልቀስ የለበትም። ስለዚህ እንደዛ ለመናት። ከዚህ በላይ እኔ እንጃ ተሸክሟት እንዲዞር ይሆን በቃ ሚስቴ ናት እያለ እንዲያወራ ይሆን ምን ይሆን አላውቅም። እና ናቲም በወንድ ይጠረጥራታል፣ ሄሉን በሴት ተጠረጥረዋለች። እንደዚህ አይነት ፍቅር የለም። እንዲህ አይነት እኔ ሞዶ ሰው ከሆነ ዋጋ ከፍላለሁ። ለምን የምሬን ነው። ማጣት የማልፈልገው በህይወቴ ውስጥ እሱ ቢጎድል እሱ ባይኖር የሆነ ህይወቴ ውስጥ የሚጎድል ነገር ካለ ወይ ደግሞ ያለሱ መኖር አልችልም ብዬ ካሰብኩኝ፣ በእርግጥ ያለሱ መኖር አልችልም ብዬ የማስበው እግዚአብሔርን ነው። ግን ደግሞ በጣም የምታፈቅሩ ሰው ከሆነ ልጅ ይዞ ለምን ይዛ አይመጣም? ወይ ለምን ሴት ጋር ተኝቶ አታገኙም? ያን ሰው ላለማጣት ስትይ ብዙ ተጎድተሽ ብዙ ተበድለሽ ልብሽ በብዙ በትልቁ ተሰብሮ ይቅር ልትይ ትችያለሽ። በቃ ይቅር ብለሽ አብረሽ ልትቀጥይ ትችያለሽ። የእውነት ለመናገር አሁን ግን እናንተ መሀል ላይ የተፈጠረ ነገር የለም፣ የመጣ ችግር የለም። በእርግጥ ነበሩ አንዳንድ አለመግባባቶች፣ እላፊ ቃላቶች፣ እላፊ ድርጊቶች፣ መመታታት ምናምን። እሱ
በቃ ይቅር ናቲ፣ በቃ እኔ ደክሞኛል፣ አንድ እንሁን፣ በቃ ይቅር ማለት ለምን ከበደሽ? ናቲ እኮ አሁንም ዝግጁ ነው፣ መጥቻለሁ፣ በቃ ተቀበለኝ ብትለው ዝግጁ ነው። እሷ ግን አይደለችም። በዚህ ሁኔታ ቀጥላ መጨረሻው ምን ሊሆን እንደሚችል አላውቅም። ግን እንደ ናቲ የቻላት ሰው የለም፣ እንደ ናቲ የተረዳት ሰው የለም። መጨረሻሽ ሄሉዬ በጣም አስጊ ደረጃ ላይ ነው የሚደርሰው። ለምን ሁኔታሽ ደስ አይልም። ተረጋጊ። ይህንን ነው ልናገር የምችለው። ስለነበረን ቆይታ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። የእናንተን በናቲ በኩል እንዲሁም ደግሞ ሄሉ በኩል ያለውን ሀሳብ አስቀምጡ። እኔ እንደኔ ሄሉ ተረጋግተሽ ያለውን ነገር ለመሸነፍ ሞክሪ በፍቅር። ናቲ ደግሞ ሄሉን በፍቅር አሸንፋት፣ ያለውን ነገር አውሩ። አንተም እልህኛ እሷም እልህኛ ሁናችሁ ቤታችሁን አታፍርሱ። ፍቅር ትልቅ ነገር ነው። ፍቅር ኃያል ነው። ፍቅር አይዋሽም። ፍቅር አይናደድም። ፍቅር አይበሳጭም። ፍቅር ክፉ ነገርን አያሰብም ሰው ላይ። ፍቅር እንደዚህ አንጨረጭርም። ፍቅር እንዲህ ራስ ወዳድ አይደለም። ስለዚህ የፍቅርን ትክክለኛ ትርጉም አውቃችሁ መኖር መቀጠል አለባችሁ። ካልሆነ ደግሞ በሰላም ተለያዩ። ለነገሩ ሄሉ እንለያዩ እንኳን ቢላት በሰላም መለየት አትፈልግም። ወይ አትይዘው ወይ አትለቅም። ከባድ ነው። ብቻ እስኪ ራይ ያላችሁ አስተያየት አስቀምጡ። የዛሬ ቪዲዮ ግን ትንሽ ፈን እያረገኝ ነበር፣ እያሳቀኝም ነበር። ሜዳው ተመቻቸው፣ ሩጫ በቃ። ሄሉማ ደግሞ የሆነ ቻው በሉ እንዴ። ሌላ ወሬ አልቀጥልም።